አበስልላል እኔ በነገራችን ላይ ሰዎቻው ምናምን እንደ ወንድ ነው የሚያዩኝ እንደ እብድ እንደ ተሳዳቢ ምጀናጀን አይመስላቸውም። በጣም ነው ምጀናጀነው። ላውራ ካልኩኝ ስምጥ አረጋለሁ ሰው እውነት ለመናገር ግን እኔ እንደዚህ ሶሻል ሚዲያ ላይ ምናምን አልጀናጀንም። እፈራቸዋለሁ። ቂጣችሁ ቢያዝ በአፋችሁ ታወራላችሁ። አፋችሁን ቢዛችሁ በቂጣችሁ ወጣችሁ ታወራላችሁ። ዝም እንኳን ብላችሁ ሄዳችሁ አደባባይ ላይ ታሰጡኛላችሁ። ይኸውች ውሻ ስታወራ የነበር ቴክስቷን ቮይሷን ብላችሁ ታዋርዱኛላችሁ። እያማረኝ እየቋመጥኩኝ ቢሆን ቢያምረኝ አምሮኝ ይተወኛል እንጂ እኔ ከእናንተ ጋር አላወራም። በሞት የቲክቶክ ወንድ ምናምን ሶሻል ሚዲያ በፍጹም አምሮኝ እንደው ሻፍጄብህ ፍንድት ትላታለሁ እንጂ እኔ አላወራም። ካወራው ደግሞ ማለት ነው በጣም ካወራው ደግሞ ምናልባት ቴንኪዩ በምንዬ እኔ ፍቅር ካወራው ደግሞ ምናልባት በቃ በጣም የሆነ ቀልቤን ወስደዋል እንጂ በፍጹም እኔ አላወራም። ቆመብኝ ውዴ። የባህር ዛፍ እንጨት የለም አጠገብሽ? ቁጭ በይበት የኔ እናት። የኔ ቤት ታዲያ አንቺ መቆሚያ ማብረጃ መሰለሽ እንዴ? የባህር ዛፍ እንጨት ፈልጊና እዛ ላይ ቁጭ በይበት ውዴ። ምን አባሽ ላርግሽ? ሴት ሆና ቆመብኝ እያልሽ በየመሄዳው ትጽፋለች። ምን ጉርነሽ? ሴቱ ግን ብሶበታል። ምን ነው ፈላባችሁ? ኧረ አታዋርዱን። በየሜዳው እየሄዳችሁ ቆመብኝ ተሰካብኝ አትበሉ። ስትርበሉ እስኪ በስመ አብ ወልድ ወለጋ ሰራኔ አይቻላቅም። አንድ አይደል ኦሮሞ ለምንድን ነው አንድ አይደላችሁ? ማማዚያ ይሻላታል አላለም አንዱ። ወይ ጉድ! እውነትህን እኮ ነው። እዛ ቴሌግራም ላይ ያየሁት ጉድ ነው እንዴ! ወንድ ይሆናል ቤታ። በስመ አብ ወልድ መንፈስ ቅዱስ። እኔ ምን ልበለው? ወንድ ከሆነማ ምን አቀለጣለሁ እንዴ? ወንድ ከሆነ ደግሞ ጉድጓድ ይቆፍር። እኔ ምን አቀለጣለሁ? ኧረ ተው አታባልጉኝ በኢየሱስ በስመ አብ ወልድ መንፈስ ቅዱስ። ጉድጓድ ይቆፍርና እዛ ይሰካበት። ምን አቀለጣለሁ? ቤታ የጎንደር ወንድ ፍቅር ይችላል በምትዩ ልክ አይደለም። ኖ ውዴ፣ ምናልባት ሁሉንም አሁን እኛ የተቸገርነው አንድን ወንድ በሙሉ ጎንደር ልንተካ አንችልም። አንድን የትግራይ ወንድ በሙሉ ትግራይ ወንድ ልንተካ አንችልም። እሱን እረዳለሁኝ። ግን ደግሞ ማለት ነው ፍቅር ከወደዷችሁ ሟች ናቸው። ትክክል። ጎንደሬ ከወደዳችሁ ሟች ነው። አሳልፎ አይሰጧችሁም። ግን ደግሞ ጎንደሬ እንዲያፈቅራችሁ ጊዜ ይወስድባችኋል። ተረዳችሁኝ? ላይክ መልፋት አለባችሁ። እኔ ደግሞ ያንን አልፈልግም። በጣም ጊዜን ማርዘም አልፈልግም። የሆነ ሰዓት ላይ ምናምን እንትን ትላላችሁ። ከዛ ከጊዜ በኋላ ለምን ጊዜ ኬሚስትሪ ነው ፊዚክስ ነው እሱን ሳጠና ሙለው። አንቺ ፊንገር እኮ ጨፈረኝ ዛሬ ጋኔ ላናቷ ላይ ጨፍር። እኔ ምን አገባኝ ታዲያ? ከጓደኛዋ ጋር ታረቀች። ሁለተኛ ቪዲዮ አትመጣም ማለት ተጣልተው ነበር፣ ታረቀች፣ ጨፈሩ። በቃ ይሄ እኮ ነው። ስትሳደብ ትሰድቧታላችሁ፣ ስትጨፍር ልብ ትሰጧታላችሁ። የተለመደ እኮ ምን አዲስ ነው እንዴ ሶሻል ሚዲያ ነገር? ጎንደሬ ስናፈቀር ምንም ጊዜ አንወስድም። ኧረ ዋሸካውን ገና አንተ ከየትኛው ጎንደሬ ነው የመጣህ ወንድም አለ? ከየትኛው ነው የመጣኸው? ጊዜ አይደል እንዴ የምትፈጁት? ማገዶ ነው የምትፈጁት? ኧረ ወደዛ ተወኝ ነው ያለ። ምን በወጣኝ እናቴ። ግን አንዳንዴም ደግሞ አይናችሁ ይቀላውጣል። አንዳንዴ አይናችሁም ቅልውጥ ይላል። ከወደዳችሁ አትንቀሳቀሱም። ግን ያችን ሴት ግን ካልወደዳችሁ ቁልጭ ማለታችሁ አይቀርም። ኧረ ጂሙንማ በሳምንት ጀምራለሁ ብያለሁ። ዋናም ቤዛዊት አንቺ መሀይም ይቅርታ፣ በስህተት ነው ኢንቫይት ያረኩ ሰው መልሼ አወጣለሁ። ተሳስቼ ነው። ቤዛዊት አንቺ መሀይም ዋና አማራ የምትይው ጎንደር ካልኩኝ አማራ መሆኑን አታውቂም እንዴ? እኔ የአራት አይነት ወንድ እንትን አስገብቻለሁ። ይሳፍቅር ያለው እኔ ያወራሁት ስለ አፈቀርኩት ከዚህ በፊት ስለነበረ ሰው ነው እያወራሁ ያለሁት። ጎንደሬው ልጅ
ዋና አማራ ትላለች። ላይ ፖለቲካ ልትሰሪ ነው የመጣሽው አንቴና ራስ ኖ ጋይስ ዋና አማራ ትላለች። ልክ እኔ እንደበታተንኩ እንደከፋፈልኩ አርጋ እኔ ያወራሁትኝ ስለ ወንድ ነው። መቼስ አማራ እንዳይከፋፈል ብዬ 4 ወንድ ላገላብጥ ወዴ ከአራቱም አቅጣጫ ላገላብጥ። ምን ጉር ነው ዘንድሮ አስባችሁታል? አማራ እንዳይከፋፈል ብዬ ከጎጃምም ከሸዋውም ከወሎም ከሸዋውም ወንዶች ላስገባ ከጎንደሩ። ጉድ እኮ ነው ዘንድሮ። እግዚአብሔር ያሳያችሁ። ወይኔ እናቴ እግዚአብሔር ያሳያችሁ ማለት ነው። እንዳንከፋፈል ብላችሁ አራቱም ወንድ ከአራቱም ቦታ ጠብሼ ጉደኞች ናቸው እኮ እነዚህ። ላግባሽ ቤታ ከጎንደር ነኝ ካሊፎርኒያ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ሰው እያትሰማም እንዴ 3 ዓመት ለፋውባችሁ እኮ በቃኝ አልኩኝ እኮ በቃኝ። ጫማ ሰቀልኩ እኮ አሁንማ ጫማ እኮ ሰቀልኩ። በቃኝ እኮ እንዴ። ሌላ ደግሞ 3 ዓመት ልትበላብኝ እንዴ? ምን ቦጣኝ እኔ እኮ 3 ዓመት በላህ እኮ ሰጠውክ። መንዚያ እንዴ ምን ቦጣኝ እናቴ። ልልፋ እንዴ ድጋሚ አራቱንም ያማከረ ጠብ ነው አላቅም። ሆነ ለመናገር 4 አይነት ወንዶችን እንደዚህ ጠብሼ አላቅም። ሆነ ለመናገር ከአራቱም አላቅም። ሀቀኛ ወንድ ደስ ይለኛል። አክባሪ ወንድ ደስ ይለኛል። ሀቀኛ ማለት ለምሳሌ አሁን ከእናንተ ጀርባ ሴራ የማይሰራ ሰው መሆን አለበት። ተረዳችሁኛ? ይህ በቃ ሴረኛ ያልሆነ ምናምን አስመሳይ ያልሆነ በቃ እንዴት ነው ታማኝ የሆነ ማለት ነው። እንደዛ አይነት ሰው ግን የለም፣ ገና አልተፈጠረም። ወደፊት ተወልዶ ካልሆነ በስተቀር ይሄ ምንም አይነት ሴት ብታወራው ብትጠበስ አትሸተኝም አይነት የሚል ወንድ የለም እንጂ ቢኖር ደስ ይለን ነበር። ይህንንማ ነገ በቪዲዮ አወራዋለሁ። አሁን እንደዚህ በቃ ሌላ ሴት ሜዳ ብታወራው ብታናግረው ምናምን አለ አይደለ የሚል አይነት ወንድ ግን የለም። ገና ስታወራው ሴት ልጅ ነው ሄዶ ስክት የሚለው። እኛ እኮ ግራ ገባን። አንድ ነው እሷም ጋር ያለው እዚችኛዋ ጋር ያለው ምን እንደሚለየው እኔ እንጃ። የጉጂ ስጦታ። ኧረ ጋይስ፣ ኧረ ሌላ ድራማ እንዳይመጣብኝ ተው። ጦሴን ከወሎማ አቤል አለ። አቤል ልጄ ነው ወዶች ይረፉ። እኔ ማንንም እስካሁን አላየውም ውዶች። ማን አለ አሁን እነዚህ ወንዶች ማን አለ? አስቤም አላውቅም። የኔም ባላግቢው ጨዋ ነው። የኔ እናት አንቺን እድሜ ዘላለምሽን ሙሉ ሲያቃጥልሽ የነበረ ህይወትሽን ሲያመነሰቃቅል የነበረ የሀገር ሸክም ባልሽን እኔ ጋር አምጥተሽ እኔን ደግሞ ሰቆቃ ውስጥ ልከችኝ። አንቺ የከበደሽ ባልሽ ቤታ ልትሸከመው አንቺን የነካ የለውም በረካ። እኔ በነገራችን ላይ ማለት ነው ወንድ ልጅን ፍቅር ማስያዝ እወዳለሁ። ላይክ እውነት ለመናገር እንደዚህ እንደ ቲክቶክ አትዩኝ። ኧረ ኪውዬ ዛሬ በጣም ፍቅር እየገለጽሽ ናፍቄሻለሁ እንዲ ውዴ። እንደዚህ እንደ ቲክቶክ አትዩኝ። አሁን ቲክቶክ ላይ ቤታ ተሳዳቢ ናት ምናምን እብድ ነኝ እንደ ወንድ ነው የሚያስቡኝ። ወንዳ ወንድ ነው። በጣም ደስ የሚለኝ ወንድ ልጅን ፍቅር ማስያዝ መፈተን፣ ብዙም ማስቀናት አልፈልግም። ለምን ካስቀናችሁ በዛው ይጠፋል ወንድ ልጅ። አንተ ብሩ ካለክ ካስቀናችሁት ብዙ እየደጋገማችሁ ካስቀናችሁት በዛው እልም ብሎ ይጠፋል ሰልችቶት። ግን ለምሳሌ አሁን በ6 ወር አንዴ ብታስቀኑት መልካም ነው። በ6 ወር አንዴ ወንድ ልጅም ማስቀናት። ኪዊ ሌብላፕ ኪዊማ በጣም ፈልጋለች እኔን መባረክ። ምን አስባ እንደሆነ አላውቅም። አለክ ብሩኬ በጣም ሀብታም ነው ግን ሰለቸኝ። ውሰጅ ውዴ።
ያ ማለት እቃው አይሰራም ማለት ነው። እና የእሱን እቃ እኔ በመጥረቢያ እየከተከትኩ ላስነሳ ምን እዛው ያዡ። እኔ ኧረ ተውኝ፣ እኔ ተውኝ። እንዴ ባሎቻችንን ውሰጅ እያላችሁ እኔ ጋር አትምጡ። ምን አርጊ ነው ለዛው ነው ጎንደሬ ያልቻልሽው? እንዴት ምን ማለት ነው ውዴ? እኔ አልወድም እንደዚህ በጣም እንትን ማለት አሉ። እኔ እንዴት ነው ለምኝኝ የሚል ወንድ አልወድም። ለምኝኝ የሚል ወንድ አልወድም። በቃ ለምን አይነት የሚል ወንድ አልወድም። እኔ ይቅርታ አድርጉልኝ። አንዴ ሁለቴ ሶስት ያያቸዋለኝ ከዛ በኋላ በቃ እንጂ ይሄ ለምኝኝ የሚሉ አለው አይደል? አንዳንድ ወንዶች በቃ እናንተ እንድታወሯቸው እናንተን ነው አንዴ ሁለቴ ሶስቴ ያሳያለሁ። ከዛ በኋላ ግን ነው ራሴን አሳምነዋለሁ። አይ ከዚህ በኋላ የማመጣው ባህሪ ነው እንጂ በፊትማ ምን ተለማመኑ ይናል። ናሆም ፈሳሙ ወይማ ይባል ምን ታስታርፍ ያለሽ እሱ በ6 ወር 4 ያስቀናሻል። ዊ እንዳያስበው ማኪ ስማ መንፈስ ቅዱስ ስማ። ኧረ ማኪ ለህይወት ያስብ ያረታይ። እኔ አሁን እዚህ ባዶ ቤት የምኖር አንድ ሚስኪን ማኪ፣ አንድ ሚስኪን የሴት ላጤ ድፍት ብዬ ነው እዚህ በግፊት ብሞትብሽ የማን አለት ያለሽ? አላሳዝንሽም ማኪ? ማኪ እስኪ ቤታዬ ተዘጋጂ። እህት አለም አይባልም እንዴት ቆሌን እመቤቴን ግፍፍ እንዳረግሽው የኔ ውድ በጣም ነው ማመሰግነው። በጣም ቆሌን ነው እግዚአብሔር መሲ ድንግጥ ነው ያልኩት። በጣም ነው ማመሰግነው። ሌቭል አፕ አደረገች ማኪ የኔ ፍቅር። ድምጽሽን ነበር ያልኩት በዚህኛው ስልክ ምንም ነገር የገባ ነገር የለም፣ ግን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በቃ እወድሻለሁ፣ አመሰግናለሁ። እኔ ግን ጥያቄ ልጠይቃችሁ ኮሜንታተር ማለት ነው። አሁን እሷ ማኪ ለእኔ ነው የሰጠችኝ። ለምንድን ነው ደስ ብሏችሁ ቂጣችሁን የምትቆሉት? እኔ ነኝ የተሰጠኛ። ለምንድን ነው ትችያለሽ ማኪ ደስ ሲል እናመሰግናለን። አንዴስ ከተሰጠ ለምንድን ነው ጭራችሁ የምትቆሉት? እኔ ነኝ የተሰጠኝ። አንበሳው ወደ እኔ ነው የሚገባው። ማኪ ምርጥ ሰው። እመቤቴን ሁሌ ነው የሚገርመኝ። ለምንድን ነው ውዶቼ ለእኔ ለተሰጠኝ እንደዚህ እንዲህ የምታርገበግቡት? ልቤ ንጹህ